እዩት፣ ይሄ ስቴዲየሙ ነው። ትንሽ ድምጽ ያስፈልጋል። እነዚህ ሱቆች ናቸው። በቃ ከ1 እስከ 6 ድረስ ሱቅ ነው ያለው እና በደንብ አሳያችኋለሁ። ዛሬ ጉብኝት የምናደርገው ይሄንን ሪል ስቴት ነውና የምትፈልጉ ሰዎች መግዛት የምትፈልጉ ሰዎች ሱቅና ባለ 2 ባለ 3 መኝታ ቤቶችን በደንብ አድርጌ አሳያችኋለሁ። ወደታችም እየወረድኩ በደንብ አስቃኛችኋለሁ ማለት ነውና እርግጠኛ ነኝ በጣም ነው የምትወዱት። እነዚህ የውላችሁ ሱቅ ናቸው። ኦልሞስት ሴራሚክ ምናምን ተነጥቆለታል። በጣም ጽድት ያለ ነው ሪል ስቴቱ። አይ ቲንክ ትወዱታላችሁ ብዬ አስባለሁ። እዩት፣ አሁን ወደ ላይ እየወጣው ነው። የተወሰነ እንትኖችን ላሳያችሁ። እነዚህም ሱቆች ናቸው። ይኸውላችሁ በሁለት በኩል ነው ደረጃ መውጫው ማለት ነው። እንደዚህ ትገባላችሁ፣ በዚህ በኩል እንደዚህ። እነዚህ ሱቆች ናቸው። አሁንም ገና የሱቁን ፓርት አልጨረስንም። ይኸውላችሁ ይሄኛው ኦሬዲ ይሄ ኦፊስ ነው። ይሄ ለኦፊስ የተዘጋጀ ነው። እዩት። ልክ እዚህ ጋር ስትደርሱ ዋው! ይሄው ወደ ሁለተኛው መውጫ ይኸውላችሁ። አሁን እዚህ ጋር ነው ያሉት። ስንተኛ መሰላችሁ? ይሄ 7ኛ ነው። አሚን 8ኛ ነው። ይሄ 8 ላይ ደርሰናል። የሚገርም ሪል ስቴት ነው። 8ኛዋ ሴራሚክ አልለበሰችም፣ 9ኛዋ ግን ሴራሚክ ለብሳለች። አያችሁ እንዴት እንደሚያምር ዋው! ያው ከላይ እንትኑ ምናምን ጨርሰዋል። አንድ ፓርት ላሳያችሁ። አዲስ አበባ ማለት ነው። ከዚህ ሆናችሁ እንዴት እንደምታዩት ዋው! ቦሌ መድኃኒዓለምን እዩት። ይሄ ደግሞ ከጎን ያለው እየተሰራ ያለው ሪል ስቴት ነው። የራሱ አንደኛው ፓርት ይሄ ማለት እዚህ ጋር ያለው ህንጻ ማለት ነው እና ተመሳሳይ ነው። ኦሬዲ የተሰራ ነው። በቦሌ አደይ አበባ ስቴዲየምን ላሳያችሁ። አሁን ከጠዋቱ ስንት ሰዓት መሰላችሁ? 2 ሰዓት 3 ሰዓት አካባቢ ነው። አዲስ አበባ ጠዋት ምን እንደምትመስል ይዋት። ዋው! ግን አንድ ፍሎር እንጨምር። ለምን መሰላችሁ? በደንብ ቪው እንዲታይ ማለት ነው። አንድ ፍሎር እንጨምር። ምንድነው? ኦኬ፣ ይሄኛው አያችሁ እንትን ተጨምሯል። እዚህ ጋር እዩት፣ ስቴዲየሙን እዩት። ዋው! አዲስ አበባ ይላል። ያበደች ከተማ እየሆነች ነው። በቃ እዚህ ሆናችሁ በነገራችን ላይ አንደኛው ቤተመንግስት ማለት ነው፣ አዲሱ ቤተመንግስት ከዚህ ጋር ሆኖ ይታያል። በተለይ በምሽት በደንብ ይታያል። አሁን ገና ጠዋትም ስለሆነ የፀሐይዋ ብርሃን ምናምን ለኔ ርቀት ማየት ብዙም አልችልም። ብቻ እንዴት እንደሚያምር ማለት ነው። ይኸውላችሁ ይሄ አደይ አበባ ስቴዲየም ነው። እዚህ ጋር ቦሌ መድኃኒዓለም ቤተክርስቲያን አለ። እዚህ ጋር ደግሞ አንድ ኮንስትራክሽን ይታያቸዋል። እዚህ ጋር ይኸው እየሰራ ያለው ማለት ነው። ይሄኛው ፓርት መስጊድ ነው። እዚህ ጋር ይሄ መስጊድ አለ። እዚህ ጋር ደግሞ ቦሌ መድኃኒዓለም አለ። ቦሌ መድኃኒዓለም እዚህ ጋር ይታያቸዋል። እሺ ወጣ አድርጌ ያስፈራል እኮ በጣም ያስፈራል። እሺ ወጣ አድርጌ ያሳያችሁ፣ በደንብ አስጎበኛችኋለሁ። ይሄንን አፓርትመንት በጣም ነው የወደድኩት። ሰው ሱቆች አሉት እና በቃ በጣም ያበደ ነው። ዛሬ እንደ ብሎግ አድርጋችሁ ሰዱት። ይሄንን ቪዲዮ ግን እርግጠኛ ነኝ እንደምትወዱት። አንድ ፍሎር እንጨምር በእናታችሁ። እኔ አንድ ፍሎር ጨምሬ ያሳያችኋለሁ። ዋው! ትንሽ ዳርክ ነገር ነው፣ ምክንያቱም ገና ኮንስትራክሽን ላይ ያለ ህንጻ ስለሆነ ኦልሬዲ አልቋል። 80 ምናምን 90% ጨርሰዋል። ይኸውላችሁ ይሄኛው በሩ ለጊዜያዊ በር የተደረገለት ነው። ይሄ የድሮ በቃ ኢትዮጵያ ካልቸር የድሮ ያደኩበት ቤት እንደዚህ አይነት ቆርቆሮ በር ነው ያለው። እሱ ትዝ አለኝ። ለማንኛውም ይሄኛው ማስተር እንትኑ ነው፣ ሳሎኑ ነው። ይሄ ሳሎን ነው እንደምትመለከቱት ማለት ነው። ይሄ ሳሎን ነው። ይሄ ደግሞ አንደኛው ክፍል ነው፣ ተቆልፏል።
ይሄ ማስተር ቤድሩሙ ነው መሰለኝ። ይሄ ደግሞ ቶይሌት ነው ጀስት። ከዛ ይሄ ባለ አንድ መኝታ የሚባለው ነው ማለት ነው። ይሄ ባለ አንድ መኝታ ነው። ባለ አንድ መኝታ አለው። ኦሬዲ ሴራሚክ ብቻ ነው፣ ኤሌክትሪክ ምናምን ተዘርግቷል። አያያችሁ ነው። ሴራሚክ ብቻ ነው የቀረው። ከዛ በሩ ይቀየራል። በዚህ በርማ አይሆንም። እሺ እንቀጥላለን። በደንብ የሚያምር እንትን ነው ያለው። ይኸውላችሁ ይሄው በሩ ምናምን እዚህ ጋር መጥቷል። ይሄ የኢንስታሌሽኑ ምናምን የውሃ ታይፕስ ናቸው እነዚህ ፓይፕስ ምናምን ናቸው። ኦሬዲ ይሄ ደግሞ ሳሎን ነው። ባለ ሁለት መኝታ ቤት ነው ይሄኛው። በጣም ጽድት ያለ ነው። አንደኛው ሩም እዚህ ጋር ነው። አንደኛው ደግሞ ይሄ የጋራ ቶይሌት ነው። ይሄ ዋሽንግ ሩም ማለት ነው። ይሄኛው አንደኛው ክፍል ነው። ሰው ቪው አለው። ቪውን ማየት ከፈለጋችሁ ቪውን ላሳያችሁ። ይሄኛው ቪው ወደ ፀሐይ መውጫ ነው የሚያሳያችሁ። ሰው ይሄንን ይመስላል ማለት ነው። ድምፁ አሪፍ ካልሆነ ይህን ቪዲዮ ደግሜ እሰራላችኋለሁ፣ እንዳትጠራጠሩ፣ ምንም ችግር የለም። ይሄ ሁለት ሊፍት አለው። እዚህ ጋር እንደምትመለከቱት ሁለት ሊፍቶች አሉት። ከዛም በኋላ ወደ አንደኛው ሩም የሚወስዳችሁ ነው። ይኸው ሴራሚክ ልክ እንደዚህ ነው የሚነጠፈው ማለት ነው። ይሄ ሴራሚክ ይለብሳል ከስር በኩል ማለት ነው። እዚህ ጋር እንደዚህ፣ እነዚህም ይሄም ባለ ሁለት መኝታ ነው። እዚህ ጋር ነው በሩ የሚደረገው ማለት ነው። እዚህ ጋር ይሄ ኮሊደሩ ነው። ይሄ ኮሊደር የጋራ የምትጠቀሙበት ኮሊደር ነው። አንድ ፍሎርኛ ወደ ላይ ወጣ እንልና እናየዋለን። ኦሬዲ ሊፍቱ ምናምን ኦልሞስት አሁን 90% ላይ ስለደረሰ ሊፍቱን ከፍ ይላል ማለት ነው። ሶ አንድ ፍሎር ወደ ላይ ከፍ እንበል። አንድ ፍሎር ኦልሞስት አልቋል። ይሄ ህንፃ 90% አልቋል። አሁን ሴራሚክም ለብሷል፣ ቀለም ተቀብቷል። ሰው አሁን እዚህ ጋር ስንመጣ ይሄ ባለ ሁለት መኝታ ቤት ነው። ይኸው ቅድም እዛ ጋር ቆርቆሮ ያልኳችሁ በር አይደለም፣ ይሄ ነው በሩ ትክክለኛ ማለት ነው። አያችሁ ንቅንቅ አይልም፣ እንኳን ሌባ ማለት ነው። ወላሂ በጣም ማንም ሰው ንቅንቅ አያደርገው ይሄን በር። እኔ እንደዚህ አይነት በር እወዳለሁ። ይሄ የብረት መዝጊያ ከሚባለው አማች ይበልጣል። አማች ነው ባልየው ነው የብረት መዝጊያ የሚባለው። ለማንኛውም ይሄንን አያችሁት ጠንካራ በር ነውና እዩት። እዚህ ጋር እንመጣለን። ይሄ ባለ አንድ መኝታ ቅድም እዛ ጋር ካየናት ባለ አንድ መኝታ ይሄኛው ነው። አሁን ሴራሚክ ገብቶለት እዚህ ጋር ቶይሌት አለ። ዋሽንግ ሩም እዚህ ጋር ነው ያለው። እዚህ ጋር ደግሞ መኝታ ቤት ነው። እዚህ ጋር ደግሞ ጀስት እንደ አንድ ቁም ሳጥን ነገር ማስቀመጥ ይቻላል። የድሬሲንግ ሩም ማለት ነው። እቺን መጠቀም ይቻላል። እቺን ስፔስ ማለት ነው። ከኋላ መስታወት አለ። ከኋላ ማለት ነው አንድ ብርሃን እንድታስገባ ነገር አላት። ይሄኛው ደግሞ እዩት፣ በጣም የሚያምር ነው። ይሄ ወዴት መሰላችሁ? ወደ ኡራኤል የሚያይ ነው። ወደ ኡራኤል። ሌላ ደግሞ የት አካባቢ መሰላችሁ? እሺ ይሄኛው ወደ ኡራኤል ያያል፣ ወደ ካሳንቺስ ምናምን እነዚህ አካባቢ ሰፈሮች ማለት ነውና እዩት። ይሄንን ይመስላል። እሺ ይሄንን ይመስላል። ከዛ ባለ 3 መኝታ ቤቱን ላሳያችሁ። ባለ 3 መኝታ ቤቱን ላሳያችሁ። ባለ 3 መኝታ ቤቱ እዚሁ ላይ ነው ያለው። ይሄ ባልከን ነው በነገራችን ላይ አንዴ ላሳያችሁ። ይሄ ባልከን ነው። እዚህ ጋር ጀስት ይሄ አደጋ ጊዜ መውረጃ ተብሎ ነው የተዘጋጀው፣ ግን ምንም አደጋ የለም። ኧረ አላህም አደጋ ያጋጥማችሁ፣ አብሽሩ፣ አደጋ የለም። ግን ጀስት እንደው እንደ ድንገት ከታሰበ እንኳን አደጋ ጊዜ መውረጃ ተብሎ የተዘጋጀች ናት፣ ግን አደጋ የለም። ፈታ ብላችሁ ነው የምትኖሩት። ሶ እዚህ ጋር ይሄኛው የስቶር ናት። እቺ ባለ 3 መኝታው ላይ ስቶር የተዘጋጀች ናት። ይሄ ደግሞ አንደኛው ሩም ነው። ይሄኛው አንደኛው ሩም ነው እዚህ ጋር ያለው። እዚህ ጋር አንድ ቶይሌት አለ። ይሄ ለማስተር ቤድሩሙ ማለት ነው። እዚህ ጋር አለ። እሺ ከዛ ደግሞ ስንወጣ እዚህ ጋር ይሄ ሳሎኑ ነው። ይሄ ሳሎኑ ነው። ሳሎኑን በጣም በሚገርም ሁኔታ እዩት። እንዴት በጣም ሰፊ ነው። ሌክዠሪ ነው። በደንብ ነው የሚያምረው። ይሄ ባለ 3 መኝታ ሳሎኑ ነው እና ቶይሌት ጋር በተገናኘ ማለት ነው። እዚህ ጋር ባርከን አለው። ቆይ ወደ ቶይሌቱ እንመጣለን። እዩት።
ቪው አለው። ይሄ እዚህ ጋር ባልከን ነገር ናት። እዚህ ጋር የሆነች ብረት ነገር ትደረጋለች እዚች ጋር። ከዛም በኋላ ቪውን እዩት። ይሄ ወዴት ነው? ወደ ቦሌ ዓለም አቀፍ ኤርፖርት። እዛ ጋር ፕሌኑ ሲያርፍ ይታያችኋል። እያችሁት ፕሌኑ ሲያርፍ እዛ ጋር አሁን ገብተዋል ማለት ነው። በቃ እዛ ጋር ታዩታላችሁ። ቦሌ መድኃኒዓለም እዚህ ጋር ነው። ይሄው ቅድም ያሳየዋችሁ ይሄው ቦሌ መድኃኒዓለም ይሄ ነው። እዚህ ጋር ደግሞ መስጊድ አለ። እዚህ ጋር ደግሞ ቸርች አለ። አያችሁት? እዚህ ጋር ቸርች ነው ያለው። እዚህ ጋር መስጊድ አለ። እዚህ ጋር ቦሌ መድኃኒዓለም አለ። ቦሌ ትምህርት ቤት አለ። እዚህ ጋር ደግሞ ስቴዲየሙ አለ። ሶ እዚህ ጋር አሁን የተሰራ ነው። ኮንስትራክሽን ላይ ያለ ደግሞ አለ። አሁን 6ኛ ፍሎር ላይ ደርሰዋል። እኛ ያለነው 8 ነው። ሶ ቀጣይ ምንድነው የምናደርገው መሰላችሁ? አንድ ሩም አለች እዚህ ጋር ላሳየዋችሁ። ይሄ ኮመን ባዝሩም ነው። እዚህ ጋር ኮመን ባዝሩም ናት። እዚች ጋር አንድ ሰው ሻወር አለ። እዚህ ጋር ሻወር ቤት አለ። ኮመን ባዝሩሞች አሉ። በጣም ጽድት ያለ ነው። ሶ ይሄንን ይመስላል ማለት ነው። ይሄኛው አንደኛው ሩም ነው። ይሄንን በጣም የሚያምረው ሶ እነዚህ ክፍሎች ናቸው። ይሄንን ቅድም የነገርኳችሁ ስቶር ማድረግ ትችላላችሁ። ከፈለጋችሁ ደግሞ እንትን ማድረግ ትችላላችሁ። ለሰራተኛ ክፍል አጋዥ ክፍል ማድረግ ትችላላችሁ ማለት ነው። ከዛ ወደ ኮሪደሩ ወጣን ማለት ነው። እነዚህን ይመስላሉ። እርግጠኛ ነኝ በጣም እንደምትወዷቸው። አንደኛው ክፍል ደግሞ እዚህ ጋር ነው ያለው። በነገራችን ላይ በአንድ ፍሎር ላይ 4 ነው ያለው። 4 ፍሎሮች አሉ በአንድ ፍሎር ላይ ማለት ነው። ይሄኛው 93 ካሬ ነው። እዚህ ጋር ኦፕን ኪችን አለች። የኪችን ቦታ ናት ቺኛዋ ማለት ነው። ኪችን ናት ያለችው። እዚህ ጋር ባልከን ያለው። ባልከኒው ስንት መሰላችሁ? አዲስ አበባን ስቴዲየሙ ፊት ለፊት በቃ ከዚህ ጋር ኳስ ሹት ብታረጉ ፊት ለፊት ነው። ከዛ እዚህ ጋር ዋሽንግ ሩም አለው። ዋሽንግ ሩሙና የማስተር ቤድሩሙ የተገናኘ ነው። ከፈለጋችሁ ግን እናንተ መዝጋት ትችላላችሁ። ይሄንን ዋሽንግ ማስተር ቤድሩሙ ነው። እዚህ ጋር ደግሞ ዋሽንግ ሩም ነው። ከፈለጋችሁ ይሄንን መዝጋት ትችላላችሁ። ይሄ መዘጋት ይችላል። ይሄን ዘግታችሁ ቀጥታ በዛ በኩል መግባት ትችላላችሁ። ከፈለጋችሁ በዚህ በኩል ብቻ መግባት ትችላላችሁ። እንደናንተ ምርጫ ነው። እና ማስተር ቤድሩሙ እንትን አለው። እዚህ ጋር ባልከን አለው። ሶ አዲስ አበባ ስቴዲየም ኳስ ስታዩ ማለት ነው በቀጥታ ጎሉ ይታያችኋል። ከዚህ ጋር ምንም ስቴዲየም መግባትም አያስፈልግም። ሁለት ወጪ አያስፈልግም። አንድ ብቻ ከዚህ ጋር ሆናችሁ ኳሱን ማየት ትችላላችሁ። ጊዮርጊስን ወይ ቡናም ማለት ነው። እኔ ቡና ደጋፊ ነኝ በነገራችን ላይ ያ እኔ የቡና ደጋፊ እዚህ ጋር እንድታውቁልኝ የምፈልገው የቡና ደጋፊ ነኝ። እሺ ይሄኛው አንደኛው ክፍል ነው። ባለ 2 መኝታ ናት። እዚህ ጋር ደግሞ ትንሽ አነስ ያለ ለልጆች ለልጆች ትሆናለች። በጣም አሪፍ ናት። እዚህ ጋር እንዲያጠኑ ምናምን የስፔስ አለው። ማጥኛ ቦታ እዚህ ጋር ማድረግ ትችላላችሁ። እዚህ ጋር ደግሞ አልጋቸውን ብታደርጉላቸው፣ እዚህ ጋር ደግሞ ልብስ ነገር የነሱን ማስቀመጫ ብታደርጉ፣ በቃ እዚህ ጋር ደግሞ የሆነ ኮምፒውተራቸውን ምናምን ላፕቶፓቸውን ቢደረግ በቃ ጽድት ያለ ላይፍ መኖር ይቻላል። እዚህ ጋር ሊፍት አለ። በነገራችን ላይ ሊፍታቸውን እዩት። እዚህ ጋር ሊፍቱን ምን ይመስላል? አንድ ወደ ላይ እንጨምር ካላችሁ እንጨምራለን። እንጨምር ካላችሁ ማለት ነው። አንድ እንጨምር ካላችሁ እሺ፣ 10ኛውን ፍሎር እንወጣለን። 16 ነው ያለው። አንድ ፍሎር እንጨምር። ዋው! አንድ ፍሎር እንጨምርና ከዛ እንወርዳለን። ችግር የለውም። ምክንያቱም ሁሉንም አስጎበኛችሁ 16 ፍሎር ነው ያለው። በህንፃው ላይ 4 ቤቶች አሉት። በጣም ነው የሚያምረው። ዘመናዊ ቤቶች ናቸው። ይኸው አልቋል። ሁሉም ተመሳሳይ ናቸው እስከ 16ኛው ላይ ፔንታውስ ነው ያለው። ዋት ፔንታውስ! ይሄ ደግሞ ያው ለእንትን ለሴራሚክ እየተዘጋጀ ነው አሁን። ኦልሞስት ይሄ አልቋል። አሁን ኤሌክትሪክ መስመሮቹ ምናምን የተዘጋጁ ነው። እነዚህ አልቋል። ይሄው እነዚህ ናቸው ያሉት። አልቋል። ይሄ እንትኑ ልክ እንዳለቀ ምን ይባላል? ኮርኒስ ነው የሚባለው። ይሄ ከላይ ያለው ፓርት እንዳለቀ ቀጥታ የመሬቱ ነው። ይሄም ገብቶለታል። አሁን ኢንስታሌሽን ምናምን የተዘረጋ ነው። እዩትና በደንብ አስጎብኘን። ምንድነው ትንሽ ብቻ ነው የነገርከን ካላችሁ በደንብ ቀርጸዋለሁ። በደንብ ላይቭ ገብቼ እንደውም ላይቭ ስትሪም ነው ማድረግ ከእናንተ ጋር። ሰው ምንም እንዳትፈሩ፣ ሐሳባችሁን አስቀምጡልኝ።
መምጣትና መግዛት የምትፈልጉ በ0944257151 ላይ ደውሉ። ይሄንን ማስታወቂያ የሰራሁት ለጓደኛዬ ነው። የእሱን ስልክ ታገኛላችሁ። ይህን ማስታወቂያ እንግዲህ ሰርቼ ያለታለሁ። እናንተም ኑና እዚህ ቦሌ አደይ አበባ ስቴዲየም ጋር ኑሩ። ይመቻቸዋል ብዬ አስባለሁ። ወደ መውጫው ደግሞ እየሄድን ነው። በነገራችን ላይ ሊፍት ስላለ ያን ያህል ደረጃ መውጣትም አይጠበቅባችሁም። ግን እንደው እስቲ ጠዋት ነው ዱብ ዱብ ልበል፣ ደረጃውን ወረድ ወረድ ልበል እንደዚህ ካላችሁ ግን ይቻላል፣ ችግር የለውም። ደረጃውን ወረድ ይቻላል እና ሊፍትም ስላለ አያሳስብም። ከስር ደግሞ ካፌዎች አሉ፣ ሱቆች አሉ፣ የተለያዩ ነገሮች ስላሉ ምንም ያን ያህል እንትን አይልም። በነገራችን ላይ ጠዋት ወጣችሁ ደግሞ ስፖርት መስራትም ትችላላችሁ። ለስፖርት ዱብ ዱብ ማለትም ይቻላል። ቦሌ አደይ አበባ ስቴዲየም ጋር ትናንሽ ስፖርት ሜዳዎች አሉ፣ ለልጆች ምናምን የሚሆኑ ለአዋቂም የሚሆኑ በእግራችሁ ሞክ ብታደርጉ በቃ ይኸውላችሁ 22 ማለት ነው። ያበደችው ናለች። በቃ ያበደች በአንድ እግሯ ነው የቆመችው እና እርግጠኛ ነኝ እናንተም ተወዱታላችሁ። ሰፈሩን አካባቢው በጣም ንጹህ ሆኗል። እንደ ድሮ መዝረክረክ የለም። በቃ በጣም አሳምረውታል። በቃ አሪፍ ነገሮች አሉ እና መምጣት መኖር በቃ አሁን ላከራዩ እንኳን ብትሉ ውጭ ሀገር ያላችሁ ሰዎች ማከራየት ትችላላችሁ። ሰፈሩ እንዴት አባቱ እንደሚያምር ማለት ነውና እዩት። እኔ በቻልኩት አቅም በደንብ አሳያችኋለሁ ይሄንን ህንጻ። እነዚህ ሱቆች ናቸው፣ ቅድም እንደነገርኳችሁ ሱቆች ናቸው እነዚህ እና ይሄንን ቪዲዮ ኤዲት አላረገው ዝም ብዬ ነው ፖስተው እና በጣም አሪፍ ሰፈር ነው የሚሆነው። ጀስት ሱቆች ናቸው እነዚህ እንደነገርኳችሁ። መምጣት የምትፈልጉ ሰዎች ደውሉልኝ። እዩዋቸው። በጣም የሚያምሩ ቦታዎች ናቸውና ይሄንን ሪል ስቴት መግዛት የምትፈልጉ ስልክ ቁጥር አስቀምጥላችኋለሁ። በዛ ስልክ ቁጥር ደውላችሁ የምትፈልጉትን አገልግሎት ጠይቁት። መረጃዎችን ይሰጣችኋል። በደንብ አድርጋችሁ ጠይቁት። በቃ ካርታው ሁሉ ነገር በተመለከተ ቶሎ መረከብ ነው የምፈልገው ብላችሁ አነጋግሩት፣ ደውሉለት፣ ጭቅጭቅ አድርጉት።